ፕሮግራማችን እንደቀጠለ ነው የሚገኘው አሁን ያለንበት ሰዓት የአዲስ ምዕራፍ ሰዓታችን ላይ ነውና የምንገኘው የዛሬውን ባለ ታሪክ ተከታትለን እንመለስ ጉሩም ገበዮ ባላለው የመጣሁት ከሻክሶ ነው ያው እናቴም የለችም አባቴም የለም በግብርና ነበርም ተዳደሩት አሁን ያለነው 3 ነን አንዱ ሞያሌ ነው ያለው እቴዛው ናት ትምርት እስከ 6 ነው የተማርኩት እስከ 6 ተማርኩ እናቴ ስትሞት ነው ወደ መስተንግዶ የገባሁት እሷ ስትሞት ቤተሰብ ሳታ ወደ መስተንግዶ ገባው እዛ ላይ ቆይቼ ወደ ሊስትሮም ሰራው ከሊስትሮ ተነስቼ ሊስትሮ ላይ ያለው ነው እሷን ላገባ ይቻልኩት እኔ ሊስትሮ ላይ ነበርኩኝ ያጎቴን አጎቴ ልብስ አግዘኝ ብሎ ገበያ ሄጄ ነበር እሷ ሽንኩርት የሸጠች ነበር እዛ ጋር ነው የተዋወቅ ነው ለጋብቻ ጠየቋት ተጋባን 2006 ላይ እንደዛ እየሰራው ያለው ቡናም እየሰራው ነበር ቡና ቅሽር ማለት ነው ከሰዎች ጋር ተዳብዬ እየሰራው ነበር ከዛ እዛ እየሰራው ለሞያም ደሞ ስላለኝ የምግብ ቤት ሞያ ስላለኝ ያ ሙሉ ሞያ ስላለኝ ወደ ምግብ ቤት አዘነበልኩና ምግብ ቤቱን ለራሴ ከፈትኩኝ ምግብ ቁርስ ሽሮ ምናምን እየሰራው ነበር ከዛ በጣም በቃ ህይወቴ በጣም አሪፍ ህይወት ነበረን በጣም አሪፍ ህይወት እየኖርን ያለ የመራው ያለ በቃ ትልቅ ደረጃ ደርሳለሁ ስል 2012 ላይ ነው መታመም የጀመረችው እሱም ቡና ገዝቼ ንብረት ነበረን ትንሽ በግርግር የተነሳ ያ ተወሰደብኝ ሲወሰድ በዛ ተነሳ ነው እሷም ትንሽ ልትታመም የቻለችው ከዛ አስወረዳ 3 ጊዜ ነው ያስወረዳት ገነት ይባላልው የጉሩም ባለቤት ነኝ ከዚህ ለከልጅ 3 ዙር አስወርዶኛል አንዱ የ9 ወር አንዱ የ7 ወር አንዱ የ4 ወር በስድስተኛው ልጅ ላይ በስድስተኛው ወር ልጅ ላይ በጣም ፈሶኝ እርጋላም ነው የታየው እስከ 6 ሰዓት ጀመረ እስከ 12 ሰዓት ነው የፈሰሰ ከዚህ በፊት ማለት ነው እዚህ እርጋለም መጣችና ደም ሰጧት ትንሽ መለስ ስልላት በቃ ይዘሃት ገባሉኝ ያው ይያት ሄርኩኝ ወደ ቤት እዛ ያሳከምኳት ያስታመምኳት ደና ሆነች ከዛ ያው እግዚአብሔርን ለመንኩት እግዚአብሔር አንተ በቃ በለኝ ወይ ከስራዬም የለውም ወይ ከፍሬም የለውም ብዬ ወይ ከብሬም የለውም ብዬ እግዚአብሔርን ለመንኩኝ እግዚአብሔር ደግሞ ሰሚ አምላክ ስለሆነ ፍሬ ይሄንን አሁን ጻል ልጅ ያስኩትን ሰጠኝ በሰላም ተገላገለች 2014 ላይ በሰላም በቃ በሰላም አርገዛ በሰላም 2015 መስከረም ላይ በሰላም ነው ተገላገለችው መስከረም 16 በሰላም ተገላገለች መስከረም 30 ላይ ነው ታመመችው ተያዘችው ጤና ጣቢያ ይያት ሲሄድ አይ እኛ አንችልም ይዘሃት ሄዳሉኝ ሆስፒታል ይዘይዳል ሆስፒታል ይያት ሲሄድ በጣም ታማ ነበር እዛ አሳከምኩኝ ታከመች ደም ያስፈልጋታል አሉ እዛ 15 ቀን አቆየዋት 15 ቀን አቆየው እንደዛ ያልኩኝ ስልስል 6 ወር ነው እዛ ያቆየዋት አዛ እስቲ ቤተሰቦቿም ጋር አየር ተቀይር ብዬ ይያት ሄርኩኝ የሷ ቤተሰብ እንትን ነው ሽንሽቾ ናቸው ያሉት እዛ ነው ያሉት እዛ ይያት ሄርኩኝ ድራሜ ሆስፒታልም እንደዛም ስትታመም እዛም አስገባዋት አሁንም 2 ዙር ነው እዛም ያስገባዋት ሆስፒታል 2 ዙር እዛ አስገባዋት ከዛ በቃ ናና ወሰድ አሉኝ እዛ ይያት ሄርኩኝ ወደ ቤት ልጁ እኔ ማውለዴን አቃለው ግን ልጆቼን አላቅም እስከ ልጆቼ እስከመጣላ ድረስ ማለት ነው በቃ ራሴን ችዬ አልሄድም ታክሲ አልጋ ሂጀን ያለድ በመጀመሪያ የመጣነው ሰዓት አዲስ ነበረን ከዛ ታክሲ ጠርቶ ነው 200 ብር እስከዚህ እስከዛ መድረስ 200 ብር እየከፈለ ይወስዳል ያ አቅም ስላጣ ማለት ነው ሰው ማንንም የለም ልጁ በጀርባው ሸክሞ ከነሽንቱ ሳይል ልጆቹንም ሳልጥል ልጆቹንም እየወሰደ እኔንም ያታከም እኔንም ሳልጥልኝ እስከ ዛሬ ድረስ ይው የታገለ ነው ያለው እዛ ደግሞ የተከራየሁት ግቢ ባለቤት አለች ብትሞት ከማለቅስ ብላ ብር ሰጠችኝ ብር ጨርሼ ነበር በዛን ሰዓትም እቃ ያለን እንትን ከምትል ብላ ብር ሰጠችኝ ይጃት መጣው እዛው አሁንም አዶላ ማለት ነው አዶላ ይጃት መጣውና ሳሳይ አሁን እኛ አንችልም ሪፈር አዋሳ ይዘህ ሄዳሉኝ አዋሳ ይጃት ስመጣ እኛ አንችልም
እዛ 3 ቀን ነው እንደዚህ ነው ቆየችው እዛ እኛ አንችልም ብለው ወደዚህ ላኩኝ እዚህ በጣም መጣው ደም ስሰጣት እስከ 3 ወር ደም ነው የምሰጣት በሳምንት 8 ሊትር ነው የምሰጣት እስካሁን ድረስ ይዘው ውጣ ይሉኛል ልጅ ወጥቼ አልጋ ይዛለሁ አልጋ ይዤ ነው የምኖረው እዛ እንደዛ ያልኩኝ እዚህ ደረጃ ደረስኩ በቃ አቅሜ በተሟጠጠ ሰዓት ነው ስራ አንድ አመት የሰው ልጅ ሳይሰራ እንኳን አንድ አመት አንድ ቀንም ሳይሰራ መኖር አይችልም እንኳን ሰው ያስታመመ አንድ አመት ሙሉ ያለኝን በቃ አሟጥጬ ጨርሼ ተስፋ ቆርጬ ነበር ሁሉን ነገር በቃ ጨርሼ ምንም ነገር በቃ ምንም አሁን አንድ ሳንቲም ብትጠይቅኝ አንድ ሳንቲም የለኝም ያው ሰው ነው በሰው ነው ያገኘው ያለውት በቃ ገንዘብ ጨርሷል ምንም ነገር የለንም ገንዘብ የሚባል ነገር ምንም ነገር የለንም የልጅ ዳፕር የልጅ ወተት ምናምን ልጅ ጡት አይጠባም ከተወለደ ማለት ነው በወተት ነው ያደገ የእንትን ወተት ህፃኑ ልጅ አሁን በጡጦ ነው እኔ ማሳድገው ጡት አልጠባም ያው በየቀኑ ከ1 ሊትር በላይ ነው ያው ቀን ሙሉና ማታውን ከ1 ሊትር በላይ ነው የምገዛው ያው ሰዎች ናቸው እየተባበሩኝ ያሉት ማለት ነው ያው የአዲስ አበባ ህዝብ ውሎ ይግባ ሰላም ያደርገው እነሱ ናቸው ነጭ ደም ሴሏ ደክመዋል ብለው ነው በዛን ሰዓት እንትን ያሉኝ ያው አሁን ደግሞ መድኃኒቱን ለሳምንት 3000 ብር ነው በሳምንት ማለት ነው እሷ ምግብ መብላት ከጀመረች አሁን ወራት ነው ምግብ መብላት ከጀመረች ማለት ነው ከዛ በፊት ምግብ አትበላ ደም ብቻ ነው ያው ምግብ ከበላች ስለማስመልሳት ምግብ አትበላ መስዋሽ ብላ ዛኔ አሁን ግን ምግብ ያው ከውጪ ነው እየገዛው መስጣት ያው ጻኑም እዛ ነበር የምማረው አሁን የ1 አመት አልከፈልኩም ካርዱ ተይዞበታል ለልጁ ራሱ ትልቁን አሳድግ ያለው ግን ትንሹን እኔ አላሳደኩም አሁንም አባቱ ነው የሚመርጣው እንጂ እኔ አይመርጠኝም ግዴታው ነው አሁን ነው ያጠጋጋው አለ ማለት ነው እዛ ኪም ቤት ከመል ልጁም ከምታመይ በየቀኑ አሁን እዚህ ክፍያ ነው አልጋ ማለት ነው ያው ቤርጎ ይዤ ነው አልጋ የክፍያ ነው በየቀኑ ለጻኑም ሞተት እንደዛ ነው በቀን 300 ብር ነው አው ሰዎች ጠይቃለሁ ለምን የሰው ህይወት ለማዳን ሰው ነው የምጠይቂው ለምን እኔ አሁን ከእፍረት ውስጥ ወጥቻለሁ ህይወታን ካዳንኩኝ ሰው ምንም አለኝ ምንም መስሎ አይታየኝም ለምን ለሷ ህይወት ነው የሷን ህይወት ለማዳን ለምን መጀመሪያ ቃል ኪዳን የገባውት አለ ስታጣ አጥቼ ስትገረጣ አብሬ ገርጥቼ ስትታመም አብሬ ታመሜ ብያለሁ ያቺ ነገር ደግሞ የሰው ልጅ ህይወት ለማዳን ደግሞ የማይኮን ነገር የለም ባለቤቴ ከማንንም በላይ ወደሃለሁ ያው እስከ ዛሬ ያደረሰን ህይወቴን ያተረፈኝ ሁሉም ማንንም ሳይቸገር የተቸገረ አንድ ቀን ሳይሰለቸኝ እስከ ዛሬ አድርሶኛል ራሴን ችዬ ሽንት ቤት ማሪ ሴትዮዋ ሸክሞኝ ይሄዳል በሸሸነው ሽንትን ራሱ ሳይንቀኝ እስከ ዛሬ ያው ሸከመኝ ያለ ልጄንም እኔንም ከልጆቹ በላይ አድርጎ ነው የሸከመናል በጣም ወዳለሁ ለባለቤቴ አሁን እኔ ምለውም ነገር የለም ለምን ቱቱናት የምትናገረው ነገር የለም ከጎረቤት ጋር እንደዛው ፍቅር ነው ከጎረቤቷም ጋር ፍቅር ናቸው ከኔም ጋር እንደዛው እስከ ዛሬ ድረስ ቀና ብላኔን አይታኝም አታቀም ለምን ልብሴ እንዲቆሽሽ ራሱ አትፈልግም በቃ ሰው እንዳጣ ነገር እንትን እንዳይለብህ ልብስ መቆሸሽ የለበትም ነው የምትለኝ ለምን በሰዓቱ ላይ እኔ ይሄ ነው ስለሷ ይሄ ነው ምለውም ነገር የለም ለልጆቿ እንደዛ ነው ትልቁ ልጅ አሁን ያው በትምህርቱ ደግሞ ጥሩ ውጤት ስለማመጣ አሁን ራሱ ዘንድሮ አንደኝነትን ነው የወጣው ክፍያውን አልከፈልኩም እሱ ደግሞ አሁን እዚህ መጥቶ በጣም ነው ማስጨንቀኝ እኔ ደግሞ አው ትማራለ ችግር የለውም አሁን ከዚህ ከሄድኩኝ አስመዘግበዋለሁ ትማራለህ ብዬ ነው አሁን እሱን ያጽናናው ያለውት አሁን ለምን ያው ስራ የለም ስራ አልሰራውም ግን ያው በተስፋ እግዚአብሔር ደግሞ ሁሉን ነገር ያስተካክላል እያልኩት ነው ለሱ የምናገረው አንድ ቀን ብቻ ፖሊሶቹ ሲይዞ በቃ በጣም ታውና እኔ ከሞትኩ ሊሞትና ወደ ሀገሬ ሊውሰድ ብዬ በጣም ተናገርኩባት እሱ ደግሞ እንደፈለገው ይናገረው ነው ያልወስድሽ መጨረሻችን ሳላይ አለኝ እዚህ አድርሽ ያልወስድሽ ምናምን አለና በቃ ፖሊሶቹ አንድ ጊዜ ይዞ ልጁ ያንተ አይደለም አውቀ ነው ምናምን አለው ባለቤቴ አሁን መጀመሪያ ስራም ሰርታ አጠግብም
ጤንነት እያለች ማለት ነው ይሄ ነው ስራ የምትለው ነገር የለም ሁሉንም ስራ ነው የምሰራው ለሁለት ነው የምሰራው ምግብ ቤቱም ማለት ነው ከኪችን እስከ ፍለፊት ለሁለት ነው የምሰራው በጣም ስራ አጠግበም ስራ ሰርታ አሁን ግን ሳያት ስደክም በጣም ነው ማዝነው ውስጤ የሰውን ሳይ አሁን ሰውን ቤት ላይ ሳይና አሁን እኔ ያውንም ትንሽ ሷን በመጀመሪያም ስለማገዘና ቤቱ ስለምንቀሳቀስላት ነው እንጂ በጣም ነው የምሰማኝ ትንሽ መንገድ ሄዳ ስለማትችል አሁን እንደመጀመሪያው መቼ ነው የምትመለሺው ብዬ ራሷንም ጠይቃታለሁ ለራሴም ደግሞ እግዚአብሔርን ለምነዋለሁ የመጀመሪያውን ያሰበች አታስቢ ነው ማለት ለምን አሁን እኔ እንደዚህ ሆኜ ስታይ በጣም ነው እዛው እንትን የምትለው በሽታ ላይ እየወደቀች ያለው ያንን ታስባለች ስለኔ ታስባለች ለልጆቹ ታስባለች እኔ ደግሞ አታስቢ በቃ ሁሉ ነገር እግዚአብሔር ደግሞ ሁሉ ነገር መልካም ያደርጋል ነው ማለት መልሼ አጽናናታለሁ መልሼ ደግሞ እኔም እንደሰው አስባለሁ ህክምና ያስፈልገኛል ህክምና ገና ነው ብሎኛል ያ አሁን ይሄ የመጀመሪያ ነው እንግዲህ እንደዚህ ቆሜ ማሄደ ማለት ነው የመጀመሪያ ነው ህክምናሽ ገና ነው ተብያለሁ አሁንም ዛሬም ሄጄ በቃ ውጪ ሆነሽ ትክክለሽን ጀምር ብሏል አሁን ከውጪ ነው መድኃኒቱን እንገዛ አንድ መድኃኒት 1300 ብር ነው አሁንም እንደዚህ ሌላም የሄዶበት ነው የሚገዛው ሆስፒታል ውስጥ አይገኝም መድኃኒቱ እኔ አሁን የምፈልገው ልጁን ድማርልኝ ፈልጋለሁ ያው እኔም ደግሞ ወደ ቀድሞ ስራዬ ያው ቃዎቼ እንዳሉ ነው ያሉት የምሰራባቸው ቃዎች ያው ስራዬን እየሰራው ልጆችን ማሳደጊያ ያው አሁን ስራ ላይ ምገባበትም የለኝም መቋቋሜ ማለት ነው አሁን ሰው ምሰጠኝ ያው ከዚች አታልፍም ከልጁና ከአልጋ አልፍም ያው እንግዲህ እኛ ጋም ብዙ ጊዜ በተደጋጋሚ አይታችሁ ከሆነ ሴቶች እህቶቻችን ይመጡና ባለቤቴ ስወልድ ስታመም ወይ ደግሞ ጤነኛ ያልሆነ ልጅ ስወልድ ጥሎኝ ጠፋ የሚሉ ሴቶች በተደጋጋሚ ይመጣሉ ዛሬ ግን ያቀረብነው ታሪክ ደግሞ ሚስቱን በጣም የሚወድ የሚንከባከብ የሚያከብር በማንኛውም አይነት ሁኔታ ውስጥ ሆና ፍቅሩን ያልቀነሰ እንደውም ታሪኩ ላይ ስታዩት ከንግግሩ በጣም የወደድኩት ነገር ነበር ቃል ኪዳኔን እስከ መጨረሻው ድረስ ጠብቃለሁ እሷን ሳገባት በእግዚአብሔር ፊት የገባውት ቃል ነበር በማግኘትም በማጣትም በህመምም በጤንነትም የሚል ቃል ገብቻለሁና ይሄንን ነገር መቼም ቢሆን ላጥፍ አልችልም እስከ መጨረሻው ድረስ ለሚስቴ ታገላለሁ የሚል ንግግር ተናግሮ ነበርና በጣም የሚያስገርም አባት የሚንከባከብ ባል ነውና በጣም ከታሪኩ ሁሉ ልቤን የነካኝና ደስ የሚያሰኘኝ ነው በተለይ ደግሞ ብዙ የከፋ ነገሮችን በመናይበት በዚህ ዘመን እንደዚህ አይነት አባትም ባልም ማግኘት በጣም ደስ የሚል ነው ተስፋ የሚሰጥም ነው ብዬ ነው ማስበውና እኔ ገረመኝ እሷንም እየተንከባከበ ልጁንም እንደ ሴትም እንደ ወንድም ሆኖ ከጎና ሆኖ በብርታትና በጥንካሬ የሚያሳድግ አባት ማግኘት በጣም ደስ ይላልና የግሩም ታሪክ
ምናልባት ይሄንን ነገር በደንብ አሟልተው ላልተገኙ ባሎችም ይሁኑ አባቶች ምሳሌ መሆን የሚችል ነው ብዬ አስባለሁና እንደ ግሩም አይነት አባቶችንም ባሎችንም ያብዛልን ነው የምንለው እኛ። ግሩሜ እንኳን ደህና መጣ። እንኳን በሰላም ቆያችሁ። እንኳን ደህና መጣችሁ። እንኳን በሰላም ተጠበቃችሁ። በጣም አምሮባችኋል ከነ ልጅ። በጣም አምሮባችኋል ከነ ልጅ። ትንሽ ልጅ ተኛ አይደለ? ተኝቷል። እንዴት ነው ልጅ ማሳደግ እንዴት ትገልጸዋለህ? ልጅ ማሳደግ ቢከብድም ላም ቀንዷ አይከብዳትም። እኔ ደግሞ ልጆቼ አይከብዱኝም። እናታቸው ባጋጠማት የጤና እክል አብዛኛውን ጊዜ ልጆቹን የማሳደግ ኃላፊነት አንተ ላይ ነው የሚወደቀው። እንዴት ነበር እስቲ እነዛን ጊዜያቶች አለፍካቸው? ያው ይከብዳል። ለአንድ ሰው አብዛኛ ህፃን ልጅ በጣም ይከብዳል። ከአንድ ወር አንስቶ ነው በቃ የጀመርኩት ከኔ ጋር ማለት ነው። ያው እሷም ስትታመም ስትወርቅ ማብሬ ህፃኑን ተሸክሜ ነው። በዛን ሰዓት ክሊፕ ራሱ ብኖር ክሊፕ ሰራ ነበር። እውነት ተሸክሜ ነው በቃ ከአዶላ አንስቶ ከሻኪሶ አንስቶ እስከ አዶላ ያው እየተሸከምኩ ነው። አዋሳም ስመጣ እንደዛው ነው። እዚህም መጥቼ ደግሞ እንደዛው ነው። ተሸክሜ ነው በጀርባዬ ተሸክሜ ነው። ስደክመኝ ጀርባዬን ስደክመኝ ወደፊት አዞርና በሸርብ ተሸክሜ ነው እስካሁን አሁን የምታዩትን ህፃን ልጅ ማለት ነው። እንግዲህ ባለቤት ህመሟ ሲጠናባት አራስ ነበረች። ከራስነት ጊዜ ጀምሮ ልጅ ማሳደግ የሚከብድ ይመስለኛል። ምክንያቱም ከሴቶች የሚገኘው በተፈጥሮ ለልጆቻችን መመገብ የሚገባናል የእናት ጡት ወተት እሱን ሳያገኝ ሲቀር ጨቅላ ህጻናት ደግሞ የላም ወተትም ለመስጠትም አይፈቀድም በህክምና በጤናና አንተ እነዛን ወቅቶች እንዴት አሳለፍካቸው? አሁን ያው ጠይቄ ነው ያው ለስጠይቃቸው ያው የጣሳውን ወተት አትችልም እና ምን ይሻላል ስሉኝ ያው እኔ ከፍት ነው የምሰጠው አልኩኝ። አይቻልም ስሉኝ እኔ ደግሞ ያው እንደ ባህልም ከውሃ ጋር እየበረስኩ ነው የሰጠሁት። አንዱን ጦጦ ሁለት አረጋዋለሁ እኩል በኩል ውሃ አርጌ አቅጥኜ ነው የምሰጠው። ያንን እያደረኩ ነው ያጠጣውት ያሳደኩት። ሚረዳ ሰው ነበር እንደው በዛን ሰዓት የለም። ባለቤቴን የምታስታምመው አንተ ነበር? ራሴ ነኝ። ራሴ ነኝ። እሷንም እያስታመምክ እነሱንም ሁሉ ጊዜ የምትይዘው አንተ ነህ? ደረቅ እንጀራ ደግሞ ቤት ውስጥ ሰራለሁ። እየጋገርክ ታስረክባለህ? አስረክባለሁ። ራስን የምትጋግረው? ራሴ ነኝ። የኪችን ውስጥ ስራ ሞያው ስላለኝ ራሴ ነኝ። ስለዚህ አሁን እሱ ነው የምሰራው? እሱ ነው የምሰራው። ምግብ ቤትም ራሴ ነበርኩ የምሰራው እስከምታቆምበት ጊዜ ድረስ። እሱንም በቃ ወደ እንጀራውም የገባሁት ብቻውን ከምትለፋ ብዬ ነው። አልችልም ነበር ብቻውን ከምትለፋ ብዬ ሞከርኩኝ። ያውንም ስኬታማ ሆንኩኝ ሞያው ላይ። እንጀራ መጋገሩን በደንብ ለመድኩት በቃ። እስቲ ልጅህን ደግሞ እንተዋወቀው። ዝም አልነህ አይደል? ማን እንበል? ስምህ ማን ነው? ቃል ኪዳን ሞክሼ ነው ከኔ ጋር። እሷ ስም ማን ነው? ቃል ኪዳን እሷ የመጨረሻ ልጅ ናት፣ አንተ የመጀመሪያ ልጅ ነህ እኮ። ለመጀመሪያ ልጅ ነው የሚወጣው እያልሽ ነበር። ብዙ ጊዜ ቃል ኪዳን ለመጀመሪያ ልጅ ነው። ቃል ኪዳን ያልኩት ለምን ነበር? ቃል ኪዳን ያልኩት በቃል ኪዳን ስላገባዋት ቃል ኪዳን ልጅ ነው። ስንተኛ ክፍል ነህ? የት ነው የምትማረው? ምን መሆን ነው የምትፈልገው ስታድግ? ፓይለት። አሁን ስንት ዓመት ነው? 8። በባለቤት የጤና ችግር ምክንያት አዲስ አበባ ነው ያላችሁት። 10 ወር ሆኗችኋል። አሁን ቀጣይስ እንዴት ነው? ወደዛ ወደ አገር መመለስ እቅዳላችሁ ወይስ እዚሁ ነው የምትቀጥሉት ከዚህ በኋላ? አሁን እንሄዳለን። ለምን ያው ትምርቱም አሁን እሱም እያስጨነቀኝ ስለሆነ አሁን ምዝገባ ጀምረዋል ብሎ እያስጨነቀኝ ነው። የጤናዋን ሁኔታ እንዴት ልትከታተል አሰባችሁ? ቅድም ጠይቄያቸዋለሁ ዶክተሮቹን። ያ በተመላላሽ በወርና በወር ትመጣለህ ብለውኛል። በተመላላሽ አደርጋለሁ ብያለሁ። እዛስ በምትሄድበት ጊዜ ምን ለመስራት አሳባለህ? ያው በመጀመሪያ ስራዬ ነው የምገባው። አሁን ያው መጀመሪያ ገጠር ነበረ። አሁን የገጠሩን ወደ ከተማ አድርጌ ሰራለሁ ብያለሁ። እንግዲህ ቀደም ብላችሁ ስታጫውቱን እንደነበረ ባለቤትህ ወይም አሁን ላለችበት የጤና ጉዳት መነሻ ይሆናል ብላችሁ የምትገምቱት በተደጋጋሚ ጊዜ ከአንድም 2-3 ልጅ አርግዛ 9-7 ወርና 4 ወር ላይ ፌል አርጎባታል።
ምን ነበር ምክንያቱ? ምንድነው የተባላችሁት በህክምና? በዛን ሰዓት ግፊት ነው የተባለው። ሶስቱንም ጊዜ? ሶስቱንም ጊዜ ግፊት ነው የተባለው። መድኃኒት ወስድ ነበር የደም ግፊት? አትወስድም። ለምን? አልሰጧትም። እርግዝና ላይ ብቻ ነው የሚያጋጥመው? እርግዝና ላይ ነው መጥቶ ማፍናት። ከዛ መጨረሻ የሰው ደም ድረስ እስከ መውሰድ የደረሰችበት አሁን ላለችበት ከፍተኛ የጤና ጉዳት የዳረጋት ምክንያት ምንድነው? ምክንያቱን አሁን ስንጠይቃቸው ያ ደም የፈሰሰው ነው። በጣም ፈሷታል። ከ8 ሰዓት አንስቶ እስከ ምሽቱ 3 ሰዓት ደም ፈሷታል። በጣም ማለት ነው። በወሊድ ወቅት ነው እንደዛ? በወሊድ በሶስተኛው ላይ የለም በጣም ፈሰሳት እርጋለም እስከምትመጣ ድረስ። የነበራችሁበት አካባቢ ጤና ጣቢያ አልነበረም? ነበረ። ህክምና አላገኘች ነበረ። በሰዓቱ ላይ አልደረሱላትም። ሲነሳባት እንዴት ነው የሚያረጋት? በምንድን ነው የምታውቁት? ወይ የሚያስነሳባት የተለየ? ሲነሳባት በቃ ምንንም ሬሳ ነው የምትሆነው። በቃ ምንም መነሳት አትችልም። አሞት ነው፣ አረንጓዴ አሞት ነው ማስመልሳት። አሁን በምን አይነት ሁኔታ ነው ያለችው? አሁን ምንም አትልም። ደም ማነስ ብቻ ነው የተባለው ወይስ ሌላ? አሁን ያው መቅኔ አሰራ ተብዬ መቅኔውን አሰራው። ያንን አሰርቼ ያው ነጭ ሴሏ ማምረት አልቻለም። በሽታ መከላከል ነው ምንድነው አሉ። ስለዚህ ምን መደረግ ይችላል ነበር ያሏችሁ? ያው መድኃኒት ይሰጣታል አሉኝ። መድኃኒት አሁን መድኃኒት ላይ ነው ያለን። መድኃኒት ካገኘች ትድናለች። ለውጥ አላት ግን ከመድኃኒቱ በኋላ? መድኃኒቱን ከጀመረች ለውጥ አላት። አዎ በሳምንት በአንድ ቀን 56 ፍሬ ነበር የምትወስደው መጀመሪያ። 56 ፍሬ? 56 ፍሬ ሚዋጥ ነው በአንድ ቀን? በአንድ ቀን? 56 በየሰዓታት ነው ወይስ ባንዴ ነው? በየሰዓታቱ ማለት ጠዋትና ማታ። ቻው መሀል ላይ ደግሞ መድኃኒቱን ቆመ። ለምን ቆመ? ያው የአቅም ጉዳይ ነው። አሁን ትወስዳለች ወይስ አቆማለች? ሰሞኑን ነው የጀመረችው። ምን ያህል ፍሬ ነው የምትወስደው አሁን? አሁን ወደ 2 ፍሬ ገብታለች። ወርዷል፣ ቀንሷል። እናንተ እዚህ ሆናችሁ ባለቤትን ስታስታምም ቃል ኪዳን ከማን ጋር ነበር እዛ የነበረው? ከሽዬ ጋር ነው። ከጎረቤታችሁ ጋር? አዎ። ቃል ኪዳን አታወራም? ጎበዝ ተማሪና ለሚቀጥለው አመት ስንተኛ ነው የምትወጣው? አንደኛ። አንደኛ ስትወጣ ደግሞ ሽልማት አለ አይደለ? ትሸለማለህ። ግሩም በርታ፣ በጣም ጠንካራ ነህ። ባለቤትም እንግዲህ ወደ ቀደመው ጤናዋ እንድትመለስ እንመኛለን። ለወደፊት ደግሞ ከዚህ በኋላ ስንገናኝ ሰርታችሁ ተለውጣችሁ እሷም ደና ሆና ድጋሚ እንደምንገናኝ እናምናለን። በተሻለ ነው የተባለው። እሺ። ስለዚህ ተቀይሮ ታሪኩ በጣም እሱ ብቻ አይደለም ደግሞ አንተም ላደረከው ነገር ስለ መልካም ባልነት ስለ መልካም አባትነት የእውነት ሳናደንቅም ሳናመሰግንም ማናልፍምና በርታሽ። ፈጣሪ ካንተ ጋር ይሁን። ስለዚህ ላንተና ለቤተሰብህ የሚያስፈልጋችሁን ነገሮች ደግሞ አሁን እናበረክታለን። ግሩም እንግዲህ ባለቤት በገጠማት የጤና እክል ምክንያት የተለያዩ ህክምና እያደረገች ቆይታለች። የምታደርገውን ህክምና ትቀጥል። እኛ ደግሞ በተጨማሪ ለመድኃኒት እንዲሁም ደግሞ ለተለያዩ ለውስጥ ደዌ ህክምና እንዲያግዛት ቅዱስ ኡራኤል የውስጥ ደዌ ስፔሻሊቲ እሷን ለመከታተል ቃል ገብቷል። አሁን እንግዲህ የቤት ጉዳይ ነው በጣም አስቸጋሪው ነገርና አሁን ባለቤትን ለማስታመም አሁን ያለው ጥቁር አንበሳ አካባቢ ቤት አልጋ እየፈለጋችሁ የተከራያችሁ ነው ያላችሁት አይደለም? ስለዚህ ሌላ ቦታ ደግሞ ተከራይተህ እንድትኖር ኢቢኤስ ቴሌቪዥን የ6 ወር የቤት ኪራይ ይከፍልልሃል። ወደ ክፍለ ሀገርም ከሄድክ እዛው ክፍለ ሀገር ያለበት ቦታ ይከፍልልሃል የ6 ወር የቤት ኪራይ። እሺ አመሰግናለሁ። እስከዚህ ከዚህ በፊት የምግብ ቤት እንደነበረ አጫውተህን ነበርና ሚስት ባጋጠማት የጤና ችግር ምክንያት ስራህን ዘጋግተህ እቃዎችን አስቀምጠህ እዚህ እሷን ለማስታመም አዲስ አበባ ነው ያለኸው። አንተ ወደ ስራክ እንድትመለስ ከሚስት ጋር ተጋግዛችሁ ስትሰሩ ነበር። አሁን ግን ወደ ስራህ እንድትመለስ ለሱቅ ወይም ለምግብ ቤቱ ኪራይ የሚሆንና መነሻ ካፒታል ደግሞ ኢቢኤስ ቴሌቪዥን ያበረክትላችኋል። ባለቤትህን ደግሞ እግዚአብሔር ጨርሶ ይማርልህ። አሚን አሚን። ደስታን ምሰማኝ ደስ ብሎኛል። ከጎኔ ሰው የለም ብዬ እውነት ተስፋ ሁሉ ቆርጬ ነበር። አሁን ከዚህ እጅ ምንድነው መሰራው? ያው የሰው ልጅ ያለ ስራ ደግሞ በአሁን ሰዓት እንደ ድሮ አይደለም። ድሮም እኔ ስነሳ በትንሽ ነበር የተነሳሁት።
አሁን ለመነሳት ደግሞ በጣም ይከብዳል ሌላም አይደለም የዚህ ልጅ ትምርት ነበር በጣም ያሳሰበኝ የነበረው አመሰግናለሁ እግዚአብሔር ይስጣችሁ በዚሁ ደግሞ መካከል ላይ አንድን ሰውን አመስግኝ ያልፋለሁ አይቻለም ይቻላል እኔ አላየውም ቪዲዮ ቀርጾ የረዳኝን ላመሰግነው ወዳለሁ ፈልጋለሁ እሱን አመሰግነዋለሁ ማለት ነው መሳይ የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስላል ሁሉን በኢቢኤስ ይቀጥላል በድጋሚ መልካም ቆይታ ይሁንላችሁ